ህፃናት የ12 የ13 እድሜ ሳይቀሩ ከወላጆቻቸው እየነጠቁ እየወሰዱ ናቸው። እነዚህ ወላጆች እሪ ብለው አልቅሰው ልጆቻቸውን በሚይዙበት ጊዜ በጠመንጃ ሰደፍ እየመቱ እየደበደቡ እየተዘረሩ ብዙ አይተናል። ህፃናትን ወጣቶችን ገፎ አፍኖ ወስዶ ወደ ሰራዊት የማሰማራት ከነሻዕቢያ የተማሩት ስልት ነው። ግን ይሄ ተገልብጦ እነሱን እንዲጋለጡና ተቃውሞ እንዲበረከትባቸው እያደረገ ነው ያለው። ወጣቶችን ብቻ ማፈስ አይደለም፣ ወጣቶቹን አፍሶ ለሱዳንም እየሸጣቸው ነው። በተወሰነ ብር እየተሸጡ ናቸው ያሉት። ወደ ሻዕቢያም ለስልጠና ታፍነው የተወሰዱም ብዙ አሉ። ይሄ እየተለማመደው የመጣ ነገር ነው። ጽምዶ የሚለው እንግዲህ ይሄ የጦርነት ፍላጎቱን ለማሳካት ከሌሎች የሀገር ውስጥና የውጭ ኃይሎች ጋር እየተገናኘ ነው ያለው። በገንዘብም በመሳሪያም ፍላጎታቸውን የሚያሟሉላቸው ሌሎች ኃይሎችም በኢትዮጵያ ውስጥ እንደ ኦነግ ሸኔ፣ እንደ ፋኖ የመሳሰሉ ጽንፈኛ ኃይሎችም አሉ። እነዚህም በዚህ ዙሪያ ይተባበራሉ። ይሄ የጥፋት ዓላማ ነው፣ የጥፋት መንገድ ነው እየተከተሉ ያሉ። በእርግጥ መጨረሻው የሚያጠፋው እነሱ ራሳቸውን ነው። እዛ እስክንደርስ ድረስ ግን ህዝቡን ነው የሚጎዳው። አሁን ህዝቡ ተነስቷል። የትግራይ ህዝብ በየአካባቢው ሰላማዊ ሰልፍ እየወጣ ነው። ወጣቶቹም አንሰለፍም፣ የእናንተ ዓላማ ጥፋት እንጂ ልማት አያመጣም። ጠቅላይ ሚኒስትሩ አሁንም ሰላም ነው የምንፈልገው የሚል መልእክት አስተላልፈዋል በፓርላማ ላይ። ጥሪያቸው ጥሩ ነው። የሰላም ኃይሎችን ለማሰባሰብ ጠቃሚ ነው። ግን ከህወሓት ቡድን የሰላም ጥሪውን በሙሉ ልብ ተቀባይነት ያገኛል ማለት ግን ዘበት ነው። መደረግ ያለበት ምንድን ነው? ህገ መንግስቱ በሚፈቅደው ህገ መንግስቱ በሚደነግገው መንገድ የሀገር ሉዓላዊነትና የህዝብ መብት ማስከበር ስላለበት ህገ መንግስቱ በሚፈቅደው መሰረት እርምጃ መወሰድ አለበት ብዬ አምናለሁ።